ሰበር ዜና በመካከለኛው ምስራቅ ጦርነት አዳዲስና አስገራሚ ነገሮች ተሰምተዋል። ኢራን ዛሬም ወሳኝ የጦር ጀነራል በግድያ አጣለች። ትራምፕ ከማክሰኞ በፊት ሆርሙዝ የማይከፈት ከሆነ ኢራን ሲኦል እንደምትሆን አስነዋሪ ቃላትን በመጠቀም ዝተዋል። ኢራን በበኩሏ ካሳ ካልተከፈለኝ የነዳጅ መስመሩ ዝግ ነው ስትል ለትራምፕ መልስ ሰጥታለች። የሆርሙዝ ጉዳይ አሁንም ተካሮ ቀጥለዋል። አሜሪካና ኢራን አንዳቸው በሌላኛቸው ላይ ሲኦልን እንደሚያመጡ እየዛቱ ነው። ነገ ማክሰኞ 2 ሰዓት ላይ ብቻ ጠብቁኝ ብለዋል ፕሬዝዳንት ዶናልድ ትራምፕ። ነገ በዓለማችን ላይ ምን ይፈጠር ይሆን? ዓለም ፈርተዋል፣ ሁሉም ደንግጠዋል። በሌላ በኩል አሜሪካ ኢራን ውስጥ ተዋጊ ጄት ሲያበር የተመታውን አብራሪዋን በከባድ ዘመቻ መታደጓ ዓለምን አነጋግረዋል። ይህ በእንዲህ እንዳለ የዓለምን የኃይል ሚዛን ይቀይራል ተብሎ የታመነው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት ታውቋል። አስደንጋጭ መረጃ ነው። ጦርነቱ ዛሬም በአስደንጋጭ ማስጠንቀቂያዎችና ዛቻዎች እንደቀጠለ ነው። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከማክሰኞ በፊት ሆርሙዝ የማይከፈት ከሆነ ኢራን ሲኦል እንደምትሆን አስነዋሪ ቃላትን በመጠቀም ዝተዋል። ፕሬዝዳንት ትራምፕ ኢራን ከማክሰኞ በፊት የሆርሙዝ ወሽመጥን የማትከፍት ከሆነ ሀገሪቱን ሲኦል እንደሚያደርጉ አስነዋሪ ቃላትን በመጠቀም አስጠነቀቁ። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ላይ የኢራን ባለስልጣናት ወሳኙን የባህር መተላለፊያ ካልከፈቱ የኢራንን ሲቪል መሰረተ ልማቶች ኢላማ እንደሚያደርጉ ዝተዋል። ይህ አጸያፊ ቃላትን የያዘ የፕሬዝዳንቱ መልእክት የተላለፈው ትራምፕ ለኢራን ያስቀመጡት የጊዜ ገደብ ዛሬ ስለሚያበቃ ነው። ትራምፕ በማህበራዊ ሚዲያ ጽሑፋቸው ላይ ማክሰኞ የኃይል ማመንጫዎች የድልድዮች ቀን ይሆናል፣ በኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ፣ ያንን ጥቃት የሚመስል አይኖርም፣ ሆርሙዝን ክፈቱ ወይም በሲኦል ውስጥ ትኖራላችሁ፣ ታያላችሁ፣ ምስጋና ለአላህ ይሁን ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ፕሬዝዳንት ትራምፕ በኢራን ላይ ጥቃት ከተጀመረበት የካቲት 21 2018 ዓ.ም ጀምሮ በተለያዩ ጊዜያት ማስጠንቀቂያና የጊዜ ገደብ ሲያስቀምጡ ቆይተዋል። መጀመሪያ መጋቢት 12 2018 ዓ.ም ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ካልከፈተች ከትልቁ ጀምሮ ያሏት የኃይል ማመንጫዎች ፍርስራሳቸው ይወጣል ብለው ነበር። ሁለተኛው ከ2 ቀናት በኋላ ከኢራን ጋር በጣም ጥሩና ውጤታማ ንግግር መደረጉን በመግለጽ የጥቃቱን ቀነ ገደብ በ5 ቀናት አራዘሙት። ሶስተኛው መጋቢት 18 2018 ዓመተ ምህረት ደግሞ በኢራን መንግስት ጥያቄ መሰረት የኃይል መሰረተ ልማቶችን የማጥቃት ቀነ ገደባቸውን በ10 ቀናት ማራዘማቸውን ሰኞ መጋቢት 28ን የመጨረሻ ቀን አደረጉት። የ48 ሰዓታት ማስጠንቀቂያ የሰኞው ቀነ ገደብ በተቃረበበት ጊዜ ፕሬዝዳንቱ ቅዳሜ ዕለት በኢራን ላይ ማዕት ከማዝነባቸው በፊት 48 ሰዓታት እንደቀሩ አስጠንቅቀው ነበር። አዲሱ ማስጠንቀቂያ ደግሞ ትላንት እሁድ ከሰዓት በኋላ አስነዋሪ ቃላትን በመጠቀም በማህበራዊ ሚዲያ ገጻቸው ላይ ሆርሙዝ በቀሩት ሰዓታት ውስጥ የማይከፈት ከሆነ ኢራን ሲኦል እንደምትሆን ዝተዋል። ካሳ ካልተከፈለኝ የነዳጅ መስመሩ ዝግ ነው ስትል ኢራን ተናገረች። የኢራን ፕሬዝዳንት ጽህፈት ቤት በስትራቴጂካዊ ጠቀሜታው የሚታወቀው የሆርሙዝ የባህር ሰርጥ ዝግ ሆኖ እንደሚቆይ አስታወቀ። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ክፍት የሚሆነው ከባህር ትራንዚት የሚገኘው ገቢ በኢራን ላይ በደረሰው የጦርነት ውድመት ምክንያት ለደረሰባት ኪሳራ ማካካሻ መሆን ሲችል ብቻ ነው። ይህ ውሳኔ በዓለም አቀፉ የነዳጅና የንግድ ፍሰት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ተሰግቷል። ይህ ጥብቅ መግለጫ የወጣው ባለፈው ሳምንት መጨረሻ በኢራንና በኦማን ምክትል የውጭ ጉዳይ ሚኒስቴሮች እንዲሁም በባለሙያዎች መካከል የተደረጉ ዲፕሎማሲያዊ ጥረቶችን ተከትሎ ነው። ባለስልጣናቱ በኢራን ላይ እየተካሄደ ባለው የአሜሪካና የእስራኤል ጦርነት መካከል እጅግ አስፈላጊ በሆነው በዚህ የባህር መስመር ላይ ደህንነቱ የተጠበቀ የንግድ መርከቦች እንቅስቃሴ እንደገና ለማስጀመር በሚቻልባቸው አማራጮች ላይ ተወያይተዋል።
አሜሪካ ኢራን ውስጥ ተዋጊ ጄት ሲያበር የተመታውን አብራሪዋን ታደገች። ዓርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካ F-15E ስትራይክ ኤግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያሳድዱ ነበር። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበት የፍለጋና የማዳን ዘመቻ አካሂደዋል ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበረ ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ከአስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያውን አብራሪም አንስተዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉ አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነው። የጠላት መስመር ውስጥ የነበረውን አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበረም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትም ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካዊውን ወታደር ለያዘ ሰው $66,000 በላይ ሽልማት ማዘጋጀቱን አስታውቆ ነበር። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችም በመቶዎች የሚቆጠሩ ኢራናውያን በደቡብ ምዕራባዊ ኢራን ወደሚገኘው ተራራማ ቦታ ሲያመሩ አሳይተዋል። የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት። በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥረዋል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቀ የባላስቲክ ሚሳኤል ቴክኖሎጂዎችን፣ የከባድ መሳሪያዎችንና የስትራቴጂክ መረጃዎችን ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቁመዋል። ይህ ምስጢራዊ ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳት ሲሆን፣ ሰሜን ኮሪያ በበኩሏ ከኢራን የምታገኘውን የገንዘብና የኢነርጂ ድጋፍ ተጠቅማ ማዕቀቦችን የምትጥስበት አዲስ መንገድ ቀርጾላታል። የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱን ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉ ለብዙዎች ስጋት ሆኗል። ይህ አዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛል። በኢራን ግዛት ላይ አሜሪካና እስራኤል በፈጸሙት ጥምር የአየር ጥቃት የኢራን ጦር የአየር መከላከያ ኮሌጅ አዛዥ የሆኑት ብርጋዴር ጀነራል ማስዑድ ዛሬ መገደላቸውን ማህር የዜና ወኪል አስታወቀ። የጀነራሉ መገደል በኢራንና በአሜሪካ እስራኤል ጥምረት መካከል ያለው ወታደራዊ ውጥረት እጅግ አደገኛ ወደ ሆነ ምዕራፍ መሸጋገሩን የሚያሳይ ማሳያ ሆነዋል። ብርጋዴር ጀነራል መስዑድ ዛሬ የኢራንን የአየር መከላከያ አቅም በማሳደግ ስትራቴጂካዊ የጦር ዘዴዎችን በመቀየስ እና ዘመናዊ ቴክኖሎጂዎችን የሚረዱ አዳዲስ የጦር መኮንኖችን በማሰልጠን ረገድ ከፍተኛ ሚና የነበራቸው ቁልፍ ወታደራዊ መሪ ነበሩ። የሀገሪቱን አየር መከላከያ ማዕከል ኢላማ ያደረገው ይህ ጥቃት የኢራንን የአየር ላይ ከለላ አቅም ለማዳከም ሆን ተብሎ የተወሰደ ስትራቴጂካዊ እርምጃ መሆኑን ያሳያል። ይህ ጥቃት የተፈጸመው አሜሪካና እስራኤል የኢራንን ቁልፍ ወታደራዊና የነዳጅና የኒውክሌር መሰረተ ልማቶች ኢላማ እንደሚያደርጉ
በተደጋጋሚ ሲያስጠነቅቁ በቆዩበት ወቅት ነው። የዚህ ከፍተኛ የጦር መኮንን ግድያ ቴሄራን የምትሰጠውን የአጸፋ ምላሽና በመካከለኛው ምስራቅ ያለውን ቀውስ ይበልጥ ሊያባብሰው እንደሚችል የፖለቲካና የጦር ጉዳዮች ተንታኞች ስጋታቸውን እየገለጹ ይገኛሉ። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃ እስከምንገናኝ በያላችሁበት ቸር ቆዩልን። ሰላም ለዓለማችን ይሁን።